ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ ዘገባዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ውድና የተከበራችሁ የቻናላችን ቤተሰቦች አብራችሁን ስትቆዩ ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እየጠየቅን በቀጥታ ወደ ዕለቱ አነጋጋሪው መረጃችን አመራን። ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም። ማንም ኦሮሞን ወደ ኋላ ሊመልሰው አይችልም። የኦሮሞ ሕዝብ በከፍተኛ መስዋዕትነት ያገኘውን ድል በጋራ መጠበቅ አለበት። እነዚህ ቃላት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ከሰሞኑ በቢሾፍቱ ከተማ በተካሄደ መድረክ ላይ ያደረጉት ንግግር አካል ናቸው። እውነት ማንም የኦሮሞን የፖለቲካ ኃይል ወደ ኋላ ሊመልሰው አይችልምን? ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም ተብሎ በከፍተኛ መድረክ ላይ ሲነገር ይህን ያክል የከረረ ማስጠንቀቂያ የደረሰው ለማን ነው? ስጋቱስ ከየት የመነጨ ይሆን? የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የኦሮሞ ሕዝብ በከፍተኛ መስዋዕትነት ያገኘው ድል በጋራ መጠበቅ አለበት ሲሉ ሕዝቡ አሁን ያለውን የስልጣን ኮረቻ አጥብቆ እንዲጠብቅ አነጋጋሪ ጥሪ አቅርበዋል። በሌላ በኩል ደግሞ የእርስ በርስ መገዳደሉ ትልቅ እንቅፋት ሆኖብናል በማለት ከድሉ ጀርባ ያለውን የውስጥ ስብራትና ደም አፋሳሽ አዙሪት ሳይሸሽጉ ተናግረዋል። ግን መሰረታዊውና የብዙዎች ልብ የሚያንጠለጥለው ጥያቄ እዚህ ላይ አያበቃም። የኦሮሞ ፖለቲካዊ ድልና የበላይነት የተረጋገጠ በተባለበት በዚህ ዘመን የሌሎች የኢትዮጵያ ብሔር ብሔረሰቦች ዕጣ ፈንታስ በማን እጅ ወድቋል? የኦሮሞን ዕጣ ፈንታ ማንም መንጠቅ የማይችል ከሆነ የሌሎች ብሔሮች ዕጣ ፈንታስ ደህንነቱ የተረጋገጠ ነውን? አሁን ስልጣን ላይ ያለው ራሱን አካታች ነኝ የሚለው የብልጽግና ስርዓት አቶ ሽመልስ ለኦሮሞ ሕዝብ የሰበኩትን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ከፍታ ለሌሎች የሀገሪቱ ሕዝቦችስ በኩል ሚዛን እያረጋገጠው ነው እንዴ? ይህ ጥልቅ ትንታኔ በአቶ ሽመልስ አብዲሳ የቢሾፍቱ አነጋጋሪ ንግግር ውስጥ የተሰወሩትን የፖለቲካ የኢኮኖሚና የጸጥታ መልእክቶችን እየፈተሸ የብልጽግናን መንግስት የስልጣን ጉዞ ከሌሎች ብሔሮች ሁለንተናዊ ጠቀሜታ አንጻር በሚዛን ላይ ያስቀምጣል። ላለፉት ዓመታት የተገነባው ትርክት መሬት ላይ ካለው እውነታ ጋር ሲላተም የሚፈጠረውን ሀገራዊ ስዕል እንመለከታለን። በአነጋጋሪነታቸውና አክራሪ ሀሳቦች በማንሳት የሚታወቁት ፕሬዝደንቱ በዚህ መድረክ ላይ ያነሷቸው ጉዳዮች የኦሮሞን ብሔርተኝነት፣ አሁን ያለውን የብልጽግና መንግስት ስልጣን እንዲሁም የትጥቅ ትግል የሚያግዙና ወደ ኢኮኖሚ ግንባታ ማተኮርን የሚጠይቁ ናቸው። ይሁንና ይህ ንግግር በአጠቃላይ አሁን ስልጣን ላይ ያለው የብልጽግና ፓርቲ ስርዓት ከሌሎች የኢትዮጵያ ብሔር ብሔረሰቦች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጠቀሜታ አንጻር ሲመዘን ምን መልክ አለው? የኦሮሞ ሕዝብ ፖለቲካዊ ድል አግኝቷል ተብሎ በሚታሰብበት በዚህ ዘመን የሌሎች ብሔሮች ዕጣ ፈንታስ እንዴት እየተገራ ነው? ይህ ዘገባ እነዚህን አንኳር ጉዳዮች በሚዛናዊነት ይዳስሳል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አቶ ሽመልስ አብዲሳ በቢሾፍቱ ስብሰባ ላይ ትልቅ ትኩረት ሰጥተው ከተናገሩት ጉዳይ አንዱ የኦሮሞ ሕዝብ አሁን የደረሰበትን የፖለቲካ ከፍታ ማንም ሊቀለብሰው እንደማይችል ማረጋገጥ ነው። የኦሮሞ ትግል በርካታ ምዕራፎችን አልፎ ድል ያመጣ ቢሆንም የሕዝቡን ምኞት እውን ለማድረግ የተገኘው ድል በአግባቡ ሊንከባከቡት ይገባል በማለት የተናገሩት ፕሬዝደንቱ ሕዝቡ አሁን ያለውን መንግስት እንዲጠብቅ ጥሪ አቅርበዋል። ይህ አባባል በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ ትርጉም አለው። ላለፉት 4 አስርት ዓመታት የኦሮሞ ፖለቲካዊ ትግል ማዕከሉ መገለልና ጭቆና ደርሶብኛል የሚል ሲሆን ከ2010 ዓመተ ምህረት የፖለቲካ ለውጥ በኋላ ግን የኦሮሞ የፖለቲካ ልሂቃን የሀገሪቱን የፖለቲካ ማዕከል ተቆጣጥረዋል የሚል ሰፊ እምነት አለ። የብልጽግና ፓርቲ መመስረትን ተከትሎ ቀድሞ የነበረው የህወሓት ኢህአዴግ የበላይነት አክትሞ አዲስ የፖለቲካ አስተላለፍ ተፈጥሯል። አቶ ሽመልስ ማንም ኦሮሞን ወደ ኋላ ሊመልሰው አይችልም፣ ይህንን ማሻገር ከቻል ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም ማለታቸው ይህንኑ የፖለቲካ ማዕከልነት ለማጽናት የተነገረ መሆኑን ታዛቢዎች ይገልጻሉ። ነገር ግን ይህ አቋም ከሌሎች ብሔሮች አንጻር ሲታይ የተለየ ስሜትን ይፈጥራል። በብልጽግና ፓርቲ ስርዓት ውስጥ የፖለቲካ ውክልናቸው እንደተጠበቀ የሚሰማቸው ብሔሮች እንዳሉ ሁሉ በተቃራኒው አዲሱ ስርዓት የአንድ ብሔር ወይም የኦሮሞን ፖለቲካዊ የበላይነት ለማረጋገጥ እየሰራ ነው የሚል ስጋት ያላቸው ወገኖችም ጥቂት አይደሉም። የብልጽግና ፓርቲ ራሱን አካታችና ህብረ ብሔራዊ አድርጎ የሚያቀርብ ነው። ከዚህ ቀደም በኢህአዴግ ዘመን አጋር ተብሎ የተገለሉ የነበሩ እንደ ሶማሌ፣ አፋር፣ ቤንሻንጉል ጉሙዝና ጋምቤላ ያሉ ክልሎች በብልጽግና ፓርቲ ውስጥ እኩል የድምጽ መብት አግኝተዋል። ይህ ፖለቲካዊ ጠቀሜታ ለእነዚህ ክልሎች ህዝቦች ትልቅ ምርታ ነው። ሆኖም ግን የሀገሪቱ ቁልፍ የፖለቲካ የደህንነትና የኢኮኖሚ ተቋማት ውሳኔ ሰጭነት ውስጥ ያለው የኃይል ሚዛን ፍትሃዊ አይደለም የሚለው ትችት አሁንም ድረስ
የብልጽግናን ስርዓት የሚፈታተን ጉዳይ ሆኖ ቀጥሏል። በቢሾፍቱ መድረክ አቶ ሽመልስ ትልቅ ትኩረት የሰጡት ሌላው ጉዳይ የእርስ በርስ ጦርነትና የትጥቅ ትግል አላስፈላጊነት ነው። አስፈላጊ በነበረበት ጊዜ ኦሮሞ መሳሪያ አንግቦ ታግሏል። አሁን ግን የደረስንበት የትግል መድረክ የሚፈልገው የተመጣጠንና ሚዛናዊ የፖለቲካ ትግል ማድረግ ነው በማለትም የትግል ስልት ለውጥ እንደሚያስፈልግ አሳስበዋል። በተለይም በጫካ ላሉትና ኦነግ ሸኔ ተብለው ለሚጠሩት ታጣቂዎች ጥሪ ሲያቀርቡ የኦሮሞን ቀዬ ወደ ሰላም ለመመለስ መንግስት ማንኛውንም ነገር ለማድረግ ዝግጁ ነው ብለዋል። መንግስት ይህንን ጉዳይ በሰላማዊ መንገድ ለመቋጨት ቆርጧል ሲሉ አክለዋል። አያይዘውም የሀሳብ ልዩነት በጠመንጃ ፈሙዝ ለመፍታት መምረጥ ተወልደው ያደጉበትን ቀዬ ማተራመስ የንጹሐንን ውድ ህይወት መቅጠፍና ድሆችን በመዝረፍ የሐዘን ጠባሳ ጥሎ ከማለፍ ውጭ ለህዝብ የሚያመጣው ትርፍ የለም ሲሉ የጠመንጃን ከንቱነት ሰብከዋል። ይህ የሰላም ጥሪና የጠመንጃ ትግል አብቅቷል የሚለው አቋም ከሀገራዊው የማህበራዊና የጸጥታ ቀውስ አንጻር ሲታይ እጅግ ወሳኝ መልክ አለው። ይሁን እንጂ የብልጽግና መንግስት ይህንን የሰላም መንገድ ከሌሎች ክልሎች ጋር በተመሳሳይ መልክ እየተገበረው ነው ወይ የሚለው ጥያቄ በብዙዎች ዘንድ የሚነሳ ነው። በአማራ ክልል እየተካሄደ ያለው ደም አፋሳሽ ጦርነት፣ በትግራይ ክልል ከፕሪቶሪያ ስምምነት በኋላ ሙሉ ለሙሉ ያልተፈቱ የጸጥታና የፖለቲካ ውጥረቶች እንዲሁም በተለያዩ የሀገሪቷ ክፍሎች የሚታዩ የማንነትና የወሰን ግጭቶች የስርዓቱ ትልቁ ፈተናዎች ናቸው። የኦሮሚያ ክልል ፕሬዝዳንት ፖለቲካችን ከደም መፋሰስ ከቂም በቀል መውጣት አለበት ማለታቸው በጎ ቢሆንም ይህ መርህ ሀገራዊ ይዘት ኖሮት በተግባር ካልታየ በስተቀር የሌሎች ብሔሮችን ማህበራዊ ጠቀሜታና ደህንነት ማረጋገጥ አይችልም። ማንኛውም ብሔር ሀሳቡን በነጻነት ማራመድ የሚችለውና ፖለቲካዊ ተሳትፎ የሚረጋገጥ በመላ ሀገሪቷ ሰላም ሲሰፍን ብቻ ነው። አቶ ሽመልስ እንዳሉት ሚዛናዊ ፖለቲካ ለመስራት ደግሞ ይህን አዙሪት መስጋት ያስፈልጋል። ይህ የጦርነት አዙሪት በኦሮሚያ ብቻ ሳይሆን በሁሉም የኢትዮጵያ ማዕዘናት መዘጋት ሲችል ነው ብልጽግና እንደ ገዢ ፓርቲ ለሁሉም ኢትዮጵያውያን የገባውን የሰላምና የእኩልነት ቃል ኪዳን ማሳካት የሚችለው። ከፖለቲካውና ከጸጥታው ባሻገር አቶ ሽመልስ ያነሱ ትልቅ ጉዳይ ኢኮኖሚውን የሚመለከት ነው። የኔም ሆነ የእናንተ ትውልድ ለቀጣዩ ትውልድ ማስተላለፍ ያለበት ኢኮኖሚን ነው በማለት የተናገሩት ፕሬዝደንቱ ለዚህም ሶስት ቁልፍ ነገሮች ላይ ማተኮር እንደሚያስፈልግ ዘርዝረዋል። አንደኛው ስራ ፈጠራና ክህሎት ሲሆን፣ ሁለተኛው ጠንካራ የቁጠባ ባህል ማዳበር፣ ሶስተኛው ደግሞ ራስን አሸንፉ የኢኮኖሚ ፈተናዎችን በመጋፈጥ ገቢ መፍጠር መሆኑን አብራርተዋል። የፈለጋችሁትን ፓርቲ መደገፍ፣ የፈለጋችሁትን የፖለቲካ አመለካከት ማራመድ ትችላላችሁ የሚሉት ፕሬዝደንቱ ነገር ግን ይህንን የኦሮሞ አንድነት በትምህርት በቴክኖሎጂና በኢኮኖሚ ካጠናከር ነው ማንም ኦሮሞን ወደ ኋላ ሊመልሰው አይችልም ማለታቸው የፖለቲካው መሰረት የኢኮኖሚ መሆኑን የሚያመላክት ነው። በብልጽግና ዘመን የተመዘገቡ ኢኮኖሚ እድገቶችና ፈተናዎች ከሌሎች ብሔሮች አንጻር ሲታዩ ሰፊ ትንታኔን የሚሹ ናቸው። በአንድ በኩል መንግስት ሀገራዊ የኢኮኖሚ ማሻሻያዎችን በማድረግ በግብርናው ዘርፍ በተለይም በስንዴ ልማት ትልቅ መነቃቃት መፈጠሩ፣ አዳዲስ የቱሪዝምና የኢንዱስትሪ ፓርኮች መገንባቱን የማይካድ እውነት አለው። እነዚህ ፕሮጀክቶች በተለያዩ ክልሎች መተግበራቸው ለተለያዩ ብሔሮች ኢኮኖሚያዊ ጠቀሜታን አምጥተዋል። በሌላ በኩል ግን የኑሮ ውድነት፣ የዋጋ ግሽበት፣ የስራ አጥነትና የውጭ ምንዛሬ እጥረት መላውን የኢትዮጵያ ሕዝብ እኩል እየፈተነ ያለ ሀገራዊ የኢኮኖሚ ቀውስ ነው። አቶ ሽመልስ አብዲሳ በዕለት ተዕለት ህይወታችን በእጃችን የሚገባውን ሁሉ በመቆጠብ ላይ ጠንካራ የቁጠባ ባህል ማዳበር አለብን ቢሉም በብዙ የሀገሪቷ ክፍሎች በጦርነትና መፈናቀል ምክንያት ህዝቡ የዕለት ጉርስ ለማግኘት በሚቸገርበት ሁኔታ ውስጥ የቁጠባ ጉዳይ የቅንጦት ሆኖበታል። በተጨማሪም የሀብት ክፍፍል ፍትሐዊነትን በተመለከተ በብልጽግና ስርዓት ላይ ጠንካራ ጥያቄዎች ይነሳሉ። ትልልቅ ሀገራዊ ፕሮጀክቶች፣ የልማት ፕሮጀክቶች የት አካባቢ እያረፉ ነው የሚለው ጉዳይ የሌሎቹ ብሔሮችን የኢኮኖሚ እኩልነት ስሜት የሚነካ ነው። ኢኮኖሚን ለቀጣዩ ትውልድ ማስተላለፍ የሚቻለው የኢኮኖሚ ፖሊሲው ዘር ብሔርና አካባቢ ሳይመርጥ ለሁሉም ዜጋ እኩል የስራ ፈጠራ፣ የኢንቨስትመንትና የንግድ ዕድሎችን ሲያመቻች ብቻ ነው። ይህ አሁን የደረስንበት የትግል ምዕራፍ እጅግ በጣም ወሳኝ ደረጃ ነው ያሉት አቶ ሽመልስ በዚህ ምዕራፍ አእምሮን አዋህዶ መንቀሳቀስ የህዝብን ዕጣ ፈንታ ወደ ኋላ እንዳይመለስ ያደርጋል ብለዋል። ከማህበራዊ ትስስር አንጻር አሁን ያለው የብልጽግና ስርዓት የገጠመው ትልቁ ፈተና መከፋፈል ነው። የኢትዮጵያ ብሔር ብሔረሰቦች ለዘመናት የገነቡት አብሮነት ዛሬ ላይ በከረረ የብሔር ፖለቲካ ትርክት ክፉኛ እየተፈተነ ይገኛል። የብሔር ፖለቲካ ትርክት ማዕከሉ ደግሞ አቶ ሽመልስ አብዲሳ ራሳቸው ናቸው። አንዱ ብሔር ዕጣ ፈንታ ማንም አይቀማኝም ሲል፣ የሌላው ብሔር ደግሞ የህልውና ስጋት ላይ ነኝ የሚልበት የፖለቲካ ድባብ ተፈጥሯል። የብልጽግና ፓርቲ ዋነኛ ጥንካሬ መሆን የነበረበት ይህንን ማህበራዊ ስብራት መጠገን ነበር። ይሁንና በየጊዜው በሚወጡ የፖለቲከኞች አነጋጋሪ ንግግሮች ምክንያት ማህበራዊ መተማመኑ እየላላ መጥቷል። አቶ ሽመልስ የጠመንጃ አፈሙዝ የኦሮሞን ህዝብ ከመጉዳትና አንድን ቤተሰብ የእርስ በርስ ከማጋደል ባለፈ የትውልድን ብልጽግና አያረጋግጥም ያሉት ሀቅ ለሁሉም የኢትዮጵያ ብሔሮች የሚሰራ ሁለንተናዊ እውነት ነው። የትኛውም ብሔር በግጭትና በመገዳደል ያተረፈው ማህበራዊ ብልጽግና የለም። ስለሆነም አሁን ስልጣን ላይ ያለው ስርዓት የሁሉም ብሔሮች ማህበራዊ ጠቀሜታ ለማረጋገጥ ፖለቲካዊ ትርክቶችን ከተናጠል የብሔር ድል አድራጊነት ስሜት አውጥቶ ወደ እውነተኛ ሀገራዊ የጋራ ባለቤትነት መቀየር ይጠበቅበታል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በቢሾፍቱ ያደረጉት ንግግር
ንግግር የኦሮሞን ህዝብ ፖለቲካዊ ስነልቦና፣ ኢኮኖሚያዊ ራዕይና የሰላም ፍላጎት በግልጽ የሚያንጸባርቅ ነው። ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም የሚለው ጠንካራ መልእክታቸው ህዝቡ የመጣበትን የትግል መንገድና አሁን ያለበትን የስልጣን እርከን አጥብቆ እንዲይዝ እየተላለፈ ይመስላል። ይሁንና ይህንን ንግግር አጠቃላይ ብልጽግናን ስርዓት ከሌሎች የኢትዮጵያ ብሔር ብሔረሰቦች እይታ አንጻር ስንመዝነው ሀገሪቷ አሁንም በሽግግር ሂደት ላይ እንዳለች እንረዳለን። የብልጽግና ፓርቲ ፖለቲካዊ ተሳትፎን ለማስፋት ያደረጋቸው ጥረቶች የሚደነቁ ቢሆኑም በተግባር የሚታየው የኃይል ሚዛን ግን አሁንም የቅሬታ ምንጭ ነው። ኢኮኖሚያዊ ራዕዮችን፣ የቁጠባ ወይም የስራ ፈጠራ ጥሪዎች ተስፋ ሰጪ ቢሆኑም መሬት ላይ ያለው ሀገራዊ የኢኮኖሚ ቀውስ ግን የሀብት ክፍፍል ጥያቄው የሁሉም ዜጋ ማህበራዊ ደህንነት እየተፈታተነው ይገኛል። በመጨረሻም የትጥቅ ትግልን በማውገዝ ለሰላም የተደረገው ጥሪና ሚዛናዊ ፖለቲካዊ መገንባት ራዕይ እውን ሊሆን የሚችለው መንግስት የሁሉንም ብሔሮች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጥያቄዎች በእኩል ዓይን ማየትና መፍታት ሲችል ብቻ ነው። የኢትዮጵያ ዕጣ ፈንታ የሚረጋገጠው የአንዱ ብሔር ዕጣ ፈንታ ተጠብቆ የሌላው ሲጓደል ሳይሆን የሁሉም ብሔር ብሔረሰቦች ዕጣ ፈንታ በእኩልነትና በፍትሐዊነት በጋራ ሲገመድ ነው። ይህ በሆነ ጊዜ ብቻ የሁሉም ትውልድ የትግል ምዕራፍ ተዘግቶ አቶ ሽመልስ አብዲሳ እንዳሉት ለቀጣዩ ትውልድ ጠንካራ ኢኮኖሚን ማስተላለፍ የሚቻልበት አዲስ ምዕራፍ በኢትዮጵያ ይከፈታል። በእርግጥ አቶ ሽመልስ ከሚናገሩትም ከሚሰሩትም ባሻገር የሆኑ ግለሰብ ናቸው። ቃል አውጥተው የሚሳደቡ ጦር ልከው የሚወጉ ግለሰብ መሆናቸውን ሀገር ያወቀው ፀሐይ የሞቀው ሀቅ ነው። በጥንታዊቷ ኢትዮጵያ ምድር ቃል እንደ አየር ረቂቅ፣ እንደ ሰይፍ ስለታም ነው። አበው ካፍ የወጣ ቃል ከእጅ የወደቀ እንቁ ሲሉ የንግግርን የማይቀለበስ ተፈጥሮ በኪነ ቃል ከትበውታል። በመሪዎች አንደበት የሚፈጠር ቃል ደግሞ ከግለሰባዊነት አልፎ የህዝብን ዕጣ ፈንታ የመወሰን የማዳን ወይም የማቁሰል አቅም አለው። መሪ ሲናገር ታሪክ ይሰማል፣ ትውልድ ይቀረጻል፣ አሊያም ያለፈውን ጠባሳ ያድማል። ከ2010 ዓመተ ምህረት የፖለቲካ ለውጥ ማግስት የኦሮሚያ ክልል ርዕሰ መስተዳድር በመሆን ወደ ስልጣን የመጡት አቶ ሽመልስ አብዲሳ የዚህ ዘመን የኢትዮጵያ ፖለቲካ አውድ ውስጥ ጎልተው ከሚነሱ ንግግሮቻቸው አባራ ከሚያስነሱትና ጥልቅ ማህበራዊ ስብራትን ከፈጠሩ መሪዎች ግንባር ቀደሙ ናቸው። በተለይም እሳቸው ወደ ስልጣን ከመጡ ጊዜ ጀምሮ በአማራው ህዝብ ስነ ልቦና ህልውናና ታሪካዊ ሚና ላይ ያነጣጠሩ በአደባባይ የተነገሩና በማህበራዊ ሚዲያ የተሰራጩ ንግግሮቻቸው የፈጠሩት መናጋት በቀላሉ የሚሽር አይደለም። የ2010 ዓመተ ምህረት ለውጥ ሲፈነዳ የኢትዮጵያ ህዝብ ከጫፍ እስከ ጫፍ የነበረው ተስፋ መደመር፣ መታረቅና አዲስ ሀገራዊ ምዕራፍ መክፈት ነበር። አቶ ሽመልስ አብዲሳ በወቅቱ ከነበሩት ወጣት ቀልጣፋና የለውጡ አንቀሳቃሽ ከሚባሉ የኦህዴድ በኋላ ኦዴፓ ያሁኑ ብልጽግና አመራሮች መካከል አንዱ ነበሩ። መጀመሪያ ላይ ይሰሙ የነበሩት ቃላት የፍቅር የአንድነትና የወንድማማች ነበሩ። ነገር ግን የፖለቲካው ጫጉላ ሽርሽር እያለቀ ሲመጣ ትርክቶች መለወጥ ጀመሩ። የፖለቲካው ቋንቋ ከኛ ወደ እነርሱ፣ ከአብሮነት ወደ በቀል፣ ከመጻኢ ተስፋ ወደ ታሪካዊ ቆርሾ ማዘንበል ጀመረ። አቶ ሽመልስ የኦሮሚያ ክልል ፕሬዝዳንት ሆነው ስልጣን ከያዙ በኋላ መድረኮችን የሚጠቀሙበት መንገድ ተቀየረ። የፖለቲካ ንግግሮቻቸው ኢላማ የነበራቸው ሲሆን ይህ ኢላማ ደግሞ በተዘዋዋሪም ሆነ በቀጥታ በታሪካዊው ፍርጃም ሆነ በወቅታዊ የፖለቲካ ውንጀላ የአማራውን ህዝብና የፖለቲካ ልሂቃን የሚነካ ነበር። ንግግሮቹ በአጋጣሚ የተፈጠሩ የቃላት ግድፈቶች ሳይሆኑ የተቀመረ የፖለቲካ ስነ ልቦና ጦርነት አካል መሆናቸውን የፖለቲካ ተንታኞች ያሰምሩበታል። የአቶ ሽመልስ አብዲሳ ንግግሮች ማሳረጊያና የፖለቲካ ስህተታቸው ማማ ተደርገው የሚወሰደው በሆረ ፍንፍኔ በተከበረ የኢሬቻ በዓልና በተለያዩ መድረኮች ላይ ያደረጓቸው ንግግር ናቸው። በዚያም በሚሊዮኖች በሚቆጠሩ ህዝቦች ፊት ሚዲያዎች ዓለምን ባዳረሱበት ታላቅ መድረክ ላይ የተወረወረው ቃል የብዙዎቹን ልብ ያደማ፣ የአማራውን ህዝብ ስነ ልቦና ክፉኛ የነካ ነበር። ነፍጠኛን ሰብረነዋል፣ ባጠቁን ቦታ ላይ ቆመን አሸንፈናቸዋል የሚል ይዘት ያለው ንግግራቸው በኢትዮጵያ የፖለቲካ ታሪክ ውስጥ እጅግ አወዛጋቢ ከሆኑት አንዱ ነው። በመጀመሪያ ደረጃ ነፍጠኛ የሚለው ቃል ታሪካዊ ትርጉሙ ጠመንጃ ያነገበ አገር ጠባቂ ማለት ቢሆንም በዘመናዊ የኢትዮጵያ ፖለቲካ የብሔር ጽንፈኞች መዝገበ ቃላት ውስጥ ግን አማራን ለመግለጽ ለማሸማቀቅና ጥቃት ለማድረስ የሚጠቀምበት የስም ማጥፋት ሆኖ ቆይቷል። የክልሉ መሪ ይህንን ቃል ሲጠቀሙ እኔ ያልኩት ስርዓቱ እንጂ ህዝቡን አይደለም የሚል የፖለቲካ ማስተባበያ ቢሰጡም ቃሉ መሬት ላይ የወረደው ግን ህዝብን ለይቶ በማጥቃት ነው። ሰብረነዋል የሚለው ቃል በራሱ የሚያስተላልፈው መልእክት የጥል የድል አድራጊነትና የተሸናፊነት የገዥና የተገዥን መንፈስ ነው። የአማራው ህዝብ ይህንን ንግግር የሰማው በታሪክ ማህደሩ ላይ እንደተጻፈ የስድብ ቃል ብቻ ሳይሆን ዛሬም በህይወቱ ላይ እንደተደቀነ የሞት አዋጅ አድርጎ ነው። አንድ መሪ ሰብረነዋል ብሎ በአደባባይ ሲያውጅ ከስሩ ያለው ካድሬና ታጣቂ ደግሞ በየትኛውም የኦሮሚያ አካባቢ የሚገኘውን አማራ የማንገላታት የማፈናቀልና የማጥቃት ሞራልና ይሁንታ እንዳገኘ ቆጥሮታል። በዚህ መድረክ ላይ የተነገረው ቃል በስነ ጽሁፋዊ መነጽር ሲታይ የድል ነጋሪት ግጥም ይመስላል። ነገር ግን ይህ ድል የተገኘው በውጭ ጠላት ላይ ሳይሆን አብሮ በኖረ ደሙን ባፈሰሰ አጥንቱን በከሰከሰው ወንድም ህዝብ ታሪክ ላይ በመቆም መሆኑ የንግግሩን አሳዛኝነት ያጎለዋል። የአቶ ሽመልስ አብዲሳ ሌላኛውና እጅግ አነጋጋሪው ንግግር ዘገባ የሚመነጨው ለካድሬዎች ዝግ በሆነ ስብሰባ ላይ አድርገውት ከነበረውና ሾልኮ ከወጣው የድምፅ መረጃ ነው። በዚህ ንግግር ውስጥ የተንጸባረቀው ካስገረምናቸው እናሳመናቸዋለን፣ ካልሆነ ግን እናደናግራቸዋለን ወይም
ኮንቬንስ ኤንድ ኮንፊውዝ የሚለው ፍልስፍና የአማራውን ህዝብ የፖለቲካ ልሂቃን ከማስቆጣት ባለፈ በሀገሪቷ የፖለቲካ አመራር ላይ ያለውን እምነት ሙሉ በሙሉ የገደለ ነበር። በዚህ ንግግር ውስጥ አቶ ሽመልስ የኦሮሞን ፖለቲካ የበላይነት ለማረጋገጥ የሚደረገውን ስውር ሴራ በግልጽ አብራርተዋል። አዲስ አበባን በስነ ህዝብ በባህልና በፖለቲካ የመቀየር የሌላውን በተለይም በተለምዶ ነፍጠኛ ብለው የሚፈርጁትን አማራ የኢኮኖሚና የፖለቲካ አቅም የማዳከም ስትራቴጂ በኩራት ዘርዝሯል። ንግግሩ ፖለቲካዊ የቼዝ ጨዋታ የሆነበት፣ ህዝብ ደግሞ በግንባር የሚማገድ ፓውን የሆነበት አሳዛኝ ምዕራፍ ከፍቷል። ማደናገር የሚለው ቃል በራሱ ማክበርን፣ እኩልነትና ዴሞክራሲያዊነትን የሚጻረር ነው። የአማራው ህዝብ ይህንን ሲሰማ ከለውጡ በኋላ የነበረው የመደመር ትርክት የውሸት ካባ መሆኑን፣ በውስጡ ግን የመዋጥ ወይም የማዳከም የማጥፋት አጀንዳ እንዳለበት በተጨባጭ ተገነዘበ። ይህ ንግግር የፖለቲካ መሪዎች በአደባባይ ለካሜራ የሰጡት ፈገግታና በጓዳ የሚጠነስሱት ሴራ ምን ያክል የተራራቀ መሆኑን ያረጋገጠ የታሪክ ማህደር ሆኖ ተመዝግቧል።